አንዴ ከወጣሽ መመለሱ ቀላል አይደለም። ስለዚህ ከቤተሰቦችሽ ጋር ዝም ብለሽ መስማማት አለብሽ። ጆ የመጣሁት እኮ አንዴ ወስኜ ነው። ምንም ወደ ኋላ የሚባል ነገር የለም። ደግሞ ለእንደዚህ አይነት ቀልድ ጊዜ የለኝም። ኤልሹ ቀልድ አይደለም። እኔ ለአንቺ አስቤ ነው ማለት ስለ ነገሩ በጣም ሳስብ ነበረ። አንቺ አጠፋሽ እንጂ እኮ ቤተሰቦችሽ አላጠፉ። አውቃለሁ እድሜያችን ከባድ እድሜ ነው። በትዕቢት ብዙ ነገር ጥፋትም ልንሰራ እንችላለን። ስለዚህ እኔን ስሚኝና ትንሽም ቢሆን ተረጋግተሽ አስቢ። ጆ ትዕግስቴን እያስጨረስከኝ ነው። እንዴት ሆኜ እንደመጣሁ እኮ የማውቀው እኔ ነኝ እኮ። ገባኝ። እንዴትም ልትውጪ ትችያለሽ፣ ግን በቃ አይሆንም። ወይኔ ኤልሹ ውርደት። ቆይ እሺ ታዲያ ምንድን ነው? ለምን የሰው ልብስ ለብሼ ስደባበቅ ሰው ዝም አልከኝ? ለምን ትውጣ አደረከኝ? ቆይ ምንድን ነው ያስፈራና ሀሳብን ያስቀየረ ነገር? እኔ ከፈጣሪ ውጪ ማንንም አልፈራም። እሱን ደግሞ አንቺ አሳምረሽ ታውቂያለሽ። ጆ ታው ይቆጭሃል። ድጋሜ እኔን አታየውም። ይኸውልሽ በቃ እንደዚህ አትበይ። እኔ እንዲከፋሽም እንድታዝኝም አልፈልግም። በቃ እኔ ሁሉን ነገር ላንቺ ብዬ ነው ማደርገው። ላንቺ የተሻለ ነገር ነው ማደርገው። ለኔ የሚሻለኝ ከዛ ቤተሰቡ ልቅ ብሎ መጥፋት ነው። ጆ ቆይ ምን ያህል እንደማምነው ታውቃለህ አይደል? እምነትን አታሳጣኝ። አልችልም ኤልሹ። ለመጨረሻ ጊዜ ለምጠይቅህ ንገረኝ፣ አትችልም? አዎ ይቅርታ፣ አልችልም። ትሰማኛለህ? በህይወት ተሳስተን ቢሆን ህይወት ውስጥ እንዳገባ። ሁለተኛ ቆሻሻና ከሃዲ ነህ ኤልሹ። አፈር ብላሽ ከሃዲ። ተጫወትክብኝ ስምሰይ። እንግዲህ ሁላችሁም እንዳያችሁት ኤልሻዳ ከቤተሰቦቿ ጋር ወጥታ ከጆን ጋር ለመኖር ወስና ነበረ። ጆ ግን አልተስማማም። ምክንያቱም ከቤተሰቦችሽ ጋር ተመለሺ ብሎ ነበረ ምላሽ የሰጣት። ኤልሻዳ በጣም ነው ያዛነችበት። አንተ ከሃዲ ነህ፣ ድሮም አንተን ማመኔ ብላ በጣም ተናደደች። ከዚህ በኋላም አይኗን እንደማያይ አስጠንቅቃም ነገራችሁ። ጆ ግን ቢሆንም እሷ ያለችው ሀሳብ አልተዋጠለትም። ምክንያቱም አሁን ላይ በንደት ምንም አይነት ውሳኔ ብትወስኚ ነገ ይቆጭሻል በማለት አልተቀበላትም ነበር ሀሳቧን። እሷም ትታው ሄደች። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ጆ ያው በጣም አዝኗል። ትታው ሄደች። በጣም እንዳዘነችበትም ተራርቷል። አዶናይም ያደረከው ነገር አዶናይ እያንዳንዱ ነገሮች እየተከታተለ ስለነበረ ጆን አመሰገነው። ያደረከው ነገር ትክክል ነው በማለት ዛሬ ላይ ባይገባትም ነገ ላይ ታመሰግናለች አለው። ጆ ግን አእምሮ ውስጥ ሁለት አይነት ነገር ነው የመጣበት። ምክንያቱም ትክክል ነኝ አይደለውም የሚል ሀሳብ ስላለበት ባክህን ተውኝ ብሎ ትቶት ሄደ። አዶናይ ባለፈው እንዳያችሁት ኤልሻዳ ወንድሟ እንዳልሆነ ባዳ እንደሆነ ለሌላ ሰው ተናግራ ያንን ስለሰማ በጣም ተሰምቶት ነበረ። አሁን ላይ የአባቱን ገዳይ እየፈለገ ነው ወይንስ እነ ኤልሹን ሊበቀላቸው ነው የሚለው ነገር እናንተስ ምን ታስባላችሁ? ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። መሲ እንግዲህ የቤሉልን እቃ ድንገት ስታጣው በጣም ደንግጣለች እና ምን ማለት እንዳለባትም ግራ ተጋባች። ለቤሉል ምን ብላ ትንገራው? እሱም ለምን ባፍሻ አትነግሪኝም የወሰደውን ሰው ሲላት፣ ይሄ ባፍ የሚናገር ነገር አይደለም። እንግዲህ ቤሉልን ለምን አንፈልገውም ትለዋለች። ቤሉልም በጣም ግራ ይጋባል። እናም በስተመጨረሻ አንተ ሄለንን ጠይቃት፣ እኔ ኤልሻዳ ልጠይቅ ትለዋለች። በዚህ ከተስማሙ በኋላ እሷ ወደ ኤልሻዳ ቤት ክላስ ትሄዳለች። እናም ተንደርድራ ልክ እንደ ራሷ ነገር ትፈትሻለች። ኤልሻዳንም አፋጣ አላየሽም ወይ ብላ ስጠይቃት፣ ኤልሻዳ ያው ሁላችሁም እንደምታውቋት እንደውናት ከነጭራሹ ማትወዳቸውም በጣም ተናደደችባት። ወዳ እንግዲህ መሲን ስርዓትሽን ያዢ፣ አንድ ከእናቴ ጋር ነው የተጣላው፣ ስለዚህ ከእናቴ ጋር በይቅርታ እንመለሳለን ትላታለች።
በስተመጨረሻ ግን ትዕግስቷን ስትፈታተናት መሲን ከቤቷ አባረራቻት። ቤሉል እንግዲህ ሄለንን ለመጠየቅ ሲፈልግ ሄለን ከሰዎች ጋር ነበረች። እናም አሁን ላይ በጣም ከባድ ችግር ውስጥ ገብታለች። ብቻ የተወዛገበ ነገር አጋጠመው። የዛሬው ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። በአዳዲስ ቪዲዮዎች እንመጣለን።